ሰላም ለእናንተ ይሁን የቻናሌ ተከታታዮች እግዚአብሔር ይመስገን እኔ ጋር ሁሉ ሰላም ነው። ዛሬ እንግዲህ ይዤላችሁ የቀረብኩት እዚህ ጋር እንደምትመለከቱት ይሄን 100% ፒውር ንጹህ የሆነውን ኦርጋኒክ የሆነውን የኮኮናት ዘይት የህንዶች ነው። እናንተም እንደምታውቁት እንግዲህ ለፀጉር ጤና ለፀጉር ዘለላ አላድግ አልበዛላ ለፀጉር በጣም ውጤታማ ዘይት ነው። እናንተም ሞክሩት ከታጠባችሁ በኋላ ተቀቡት ቆዳችሁን ማለት ነውና የፀጉራችሁንም ጫፉን ብትቀቡት ውጤታማ ትሆናላችሁ። ለቆዳም ማዲያትን ያስለቅቃል ብጉርን ያጠፋል። ለብጉር ሲሆን ማታ ተቀብተው ጧት መታጠብ ነው። ለማዲያትም እንደዛው ከበቆሎ ዱቄት ጋር ከማር ጋር ከርጎ ጋር ከቡና ጋር ደባልቆ ዘይቱን ማለት ነው እንደዚህ ማክስ ክሬም ሰርቶ ለ15 ደቂቃ በማስቀመጥ መታጠብ ነው ለማዲያት ሲሆን። አለዛም ደግሞ ቆዳችን ደረቅ ከሆነ ፀሐይ የማንወጣ ከሆነ ከታጠብን በኋላ ትንሽ ፊታችንን አበስ ብናደርገው የቆዳችንን እርጥበት ይሰጠናል። በተጨማሪም ደግሞ ለእጅም ለእግርም ቤት ውስጥ ስንሆን ጥሩ ነው። የቆዳ ድርቀትን ይከላከላል። ለአመጋገባችንም ደግሞ ከሱፍ ዘይትና ከሚረጋው ዘይት ይልቅ የኮኮናት የአቮካዶና የወይራ ዘይቶችን ብንጠቀም ለጤና ውጤታማ የሆነ ዘይት ነው። ኮሌስትሮልን ደም ግፊትን እንደዚህ የጉበትን ስብ በመቀነስ እንግዲህ በሳይንስ የተረጋገጠ ነው። ውስጡም ያው ጠቃሚ የሆነ ኦሜጋ 3 ፋቲ አሲድ ነው ያለው። ሱፍ ዘይትና ሚረጋ ዘይት ውስጥ እንግዲህ ያው 6 ስለሆነ እሱ ጥሩ አይደለም። ኦሜጋ 3 ግን ጥሩ ነው ለጤና ለልብ ማለት ነው ለልብ ዝውውር። ስለዚህ እንግዲህ ይሄ ሁለገብ የሆነ ዘይት ብዙ ኮስሜቲክስ በብዙ ብር ከመግዛት ዋጋውም ርካሽ ነው። ቀነስ ያለ ስለሆነ ሁለገብም ስለሆነ ብዙ ኬሚካል እንደዚህ ሰው ሰራሽ የሆኑ ነገሮችን ገዝተን ከምንጠቀምና ፀጉራችንንም ሆነ ቆዳችንን ጤናችንን ከምንጎዳ ይሄንን ብንገዛ እላለሁኝ። በግማሽ ሊትር በ7 ሚሊ በ700 በ1 ሊትር በ2 ሊትር በ3 ሊትር አለው ለምግብም ጨምሮ ማለት ነው። ለመጠባበሻ ነገርም ይሆናል ለብዙ ነገር። ስለዚህ ገዝታችሁ ተጠቀሙበት። ኦርጋኒክ ብለው እንግዲህ ከብዙ ነገር ጋር ደባልቀው ከሚረጋ ዘይት ጋር ደባልቀው የሚሸጡትም ኮኮናት ስላለ እሱን ደግሞ እንዳትገዙ አይነቱን እያያችሁ ለይታችሁ ጥሩ የሆነውን ንጹህ የሆነውን ግዙ። ምክንያቱም የተደባለቀውን ሲሸጡ ንጹህ ነው ብለን ከተጠቀምን